ህወሓት የፕሪቶሪያን ስምምነት ሙሉ በሙሉ አፍርሻለሁ ሲል ለዚህም ምክንያት የፌዴራል መንግስቱ ስምምነቱን ተግባራዊ ማድረግ አልቻለም በማለት መግለጹ ተሰምቷል። በሌላ ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ወደ ጦርነት ከገባን የምንገባው በመሬት ምክንያት ነው ማለታቸው አነጋጋሪ ሆኗል። የአሜሪካው ፕሬዝዳንት በኢራን ላይ የሚፈጽመውን ጥቃት እንዲዘገይ አድርጊያለሁ፣ እንደውም ንግግሮችን ጀምረናል ሲሉ በተናገሩ በሰዓታት ውስጥ ከኢራን የማስተባበያ መልስ ተሰጥቷል። አሜሪካ ጥቃቱን ካቆመችም ሊወሰድባት የሚችለውን አጸፋ ፈርታ ነው የጀመርነው ንግግርም የለም ብላለች። የመካከለኛው ምስራቅ ጦርነት ተባብሶ የቀጠለ ሲሆን ዓለም በከፍተኛ ጭንቀት ላይ መሆኗን የዘርፉ ባለሙያዎች በመረጃ ላይ ተደግፈው እየገለጹ ይገኛሉ። ሰላም ጤና ይስጥልን። ከአቤል ሚዲያ ትኩስና አዳዲስ መረጃዎችን ይዘናል። አብራችሁን ሁኑ። ህወሓት የፕሪቶሪያ ስምምነት ፈርሷል ሲል ገለጸም። ከፌዴራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ ማወጁ ተነግሯል። ህወሓት የስምምነቱን ህልውና እንደማይቀበል አረጋግጧል መባሉም ነው የተሰማው። ህወሓት የፌዴራል መንግስት ዳግም ዘር ማጥፋት አውጆብኛል በማለት መኸተ ላለው ጦርነት እየተዘጋጀ መሆኑን ገልጿል ተብሏል። ከህልውና ጉዳዩ መኸተ በተቃራኒ ቆመዋል ያሏቸውን የቡድኑን ተቃዋሚዎች የብሔር ክህደት እንደ መፈጸም ይቆጠራል ሲል ፓርቲው መወንጀሉ ተገልጿል። የፕሪቶሪያውን ስምምነት መፍረስ በይፋ ያወጀው ህወሓት ችግሩን የፌዴራል መንግስት አድርጎታል። ህወሓት የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ያለው ከፌዴራል መንግስት ጋር የገባበት ውጥረት ባየለበት ወቅት መሆኑ አነጋጋሪ አድርጎታል። የሰሜኑ ደም አፋሳሽ የ2 ዓመት ጦርነት የቆመበት የህወሓትና የፌዴራል መንግስት የፕሪቶሪያ ግጭት ማቆም ስምምነት ከ3 ዓመታት በኋላ አደጋ ላይ ወድቋል ተብሏል። በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት ይበልጥ ተደራጅቶ ዳግም ወደ ግጭት ለመመለስ ዝግጅት እያደረገ መሆኑ እየተነገረ ነው። የህወሓትን የጦርነት ዝግጅት በይፋ በመግለጽ በትግራይ አዋሳኝ አካባቢዎች ሰራዊት እያሰማራ ነው ሲል የፌዴራል መንግስት መክሰሱም የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ የህወሓትን የዳግም ጦርነት ዝግጅት በማረጋገጥ የሚፈጠረውን ትንኮሳ ለመመከት በቂ ዝግጅት መደረጉን መጠቆማቸውን መረጃዎች ያመላክታሉ። በሌላ ዜና ወደ ጦርነት ልንገባ የምንችለው በመሬት ምክንያት ነው ሲሉ ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደም በአላማጣ ከተማ ተገኝተው በሰጡት መግለጫ በክልላችን አጨቃጫቂ የሚባል መሬት የለም፣ የይገባኛል ጥያቄ የሚነሳበት መሬትም የለም ሲሉ በግልጽ መናገራቸው አነጋጋሪ ሆኗል። ጄኔራሉ ህወሓትና የፌዴራል መንግስቱ በተፈራረሙበትና ወደ ሙሉ ትግበራ እንዲገባ የሚጠይቁት የፕሪቶሪያ ስምምነት ላይ በግልጽ ሰፍሮ የሚገኘውን አጨቃጫቂ አካባቢዎች የሚለውን በመሻር አጨቃጫቂ የሚባል ነገር የለም ብለዋል። አሁን ላይም ህዝቡ እየጠየቀን ያለው ግዛታችንን እንድንመልስና ሉዓላዊነታችን እንዲከበር ነው። ጦርነት አንፈልግም። ወደ ጦርነት ልንገባ የምንችለው ግን በመሬት ጉዳይ ይሆናል ብለዋል። የመሬት መመለስ ጉዳይም የማይደራደርበት አጀንዳ መሆኑን የገለጹት ፕሬዝደንቱ ወደ ጦርነት የሚገቡ ከሆነ ብቸኛው ምክንያታቸው ሉዓላዊነትን ለማስከበርና ተፈናቃዮችን መመለስ ባለመቻሉ ብቻ መሆኑን ገልጸው ቀጣዩ የቤት ስራችን ትግራይ ከጦርነት በፊት ወደ ነበረችበት መመለስ ነው ሲሉም ተናግረዋል ተብሏል። ጄኔራሉ ጨምረውም ለሰላም ስምምነቱ ተገዢ ለመሆን ከፍተኛ ትዕግስት እያሳየን ነው ሲሉ የገለጹ ሲሆን ክልሉ በጀትና ደሞዝ ተከልክሎ ልማት ተቋርጦበት ትልቅ ዋጋ እየከፈለ ይገኛል። ይህንን መስዋዕትነት ሌላኛው የስምምነቱ ፈራሚ የፌዴራል መንግስት ሊረዳው ይገባል ሲሉ ተናግረዋል። እስራኤል በኢራን ላይ ለግማሽ ክፍለ ዘመን በጎተራ የቆዩ ቦምቦችን መተኮስ መጀመሯ ተገለጸ። የእስራኤል መከላከያ ሰራዊት በኢራን ላይ በሚሰነዝረው ጥቃት ለ50 ዓመታት ያህል በክምችት ላይ የቆየና የመምታት ትክክለኛነታቸው ዝቅተኛ የሆኑ የቆዩ የጦር መሳሪያዎችን መጠቀም መጀመሩ ተገለጸ። ይህ ያልተጠበቀ እርምጃ የተወሰደው የጦርነቱን ከፍተኛ ወጪ ለመቀነስ ታስቦ ነው ተብሏል። በአሁኑ ወቅት ጥቅም ላይ እየዋሉ ያሉት እነዚህ ቦምቦችና ጥይቶች ለበርካታ አስርት ዓመታት ወታደራዊ ጎተራዎች ውስጥ ተከማችተው የቆዩ ናቸው። እስራኤል ዘመናዊና እጅግ ውድ የሆኑ ስማርት ሚሳኤሎችን ለወሳኝ ኢላማዎች ለመቆጠብ ስትል እነዚህን አሮጌ መሳሪያዎች በኢራን ወታደራዊ ይዞታዎች ላይ እያዘነበች ትገኛለች። ወታደራዊ ተንታኞች እንደሚሉት ይህ ስትራቴጂ እስራኤል ለረጅም ጊዜ ለሚዘልቅ ጦርነት ያላትን የጦር መሳሪያ ክምችት በብልሃት ለማስተዳደር የምታደርገው ጥረት አካል ነው ተብሏል። ምንም እንኳን እነዚህ መሳሪያዎች እንደ ዘመናዊዎቹ በራዳር የታገዘ የመምታት
የመዋጋት ብቃት ባይኖራቸውም በትላልቅ ወታደራዊ ካምፖችና ክፍት ቦታዎች ላይ ከፍተኛ ውድመት ለማድረስ ግን አሁንም አቅም እንዳላቸው ነው የተነገረው። ይህ አዲስ መረጃ እስራኤል ለጦርነቱ የምታወጣው ወጪ እያሳሰባት መምጣቱን የሚያሳይ ሲሆን፣ በሌላ በኩል ደግሞ የጦር መሳሪያ አቅርቦት እጥረትን ለመከላከል አስቀድማ እየወሰደች ያለችው ጥንቃቄ እንደሆነም ተመላክቷል። ሄዝቦላህ በእስራኤል ድሮን ጥቃት መፈጸሙን የሚገልጽ ምስል ይፋ አደረገም። ሄዝቦላህ በደቡብ ሊባኖስ ቢንት ጅብል በተባለች ከተማ አቅራቢያ የእስራኤልን ድሮን መትቶ መጣሉን የሚያሳይ ነው ያለውን ምስል ለቋል። ቡድኑ ድሮኑን የጣለው በአካባቢው በሚካሄደው ግጭት ወቅት እንደሆነ ቢገለጽም ዝርዝር መረጃዎች ግን ውስን ናቸው። እንዲሁም በገለልተኛ ወገን አልተረጋገጡም ተብሏል። በቅርብ ቀናት ውስጥ በደቡብ ሊባኖስ ተደጋጋሚ የእስራኤል ጥቃቶች የታዩ ሲሆን በድንበር አካባቢ ያለው ውጥረትም ተባብሶ ቀጥሏል መባሉ ነው የተነገረው። የአሜሪካና የእስራኤል ወታደሮች ኢራንን ማጥቃታቸውን የቀጠሉ ሲሆን ከየካቲት 28 ጀምሮ ከ81 ሺህ በላይ ሲቪል መሰረተ ልማቶች ተጎድተዋል ሲል የኢራን ቀይ ጨረቃ ማህበር አስታውቋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ኢራንን ለማጥፋት ቃል የገቡ ሲሆን የእስራኤል አየር መከላከያ ሰራዊት ኢራን በአራድና ዲሞና ከተሞች በፈጸመችው ጥቃት ከ180 በላይ ሰዎችን ካቆሰለ በኋላ ተጨማሪ የኢራን ሚሳይሎችን መጥለፉ ተነግሯል። በሌላ ዜና ኢራን የዩናይትድ ስቴትስ የኃይል ማመንጫዎችን ካጠቃች የሆርሙዝ ባህርን ሙሉ በሙሉ እዘጋለሁ በማለት በቀጠናው ኢነርጂና የውሃ ማምረቻ ክፍሎች ላይ አጸፋዊ ጥቃት እንደሚደርስ አስጠንቅቃለች። የሊባኖሱ ፕሬዝዳንት ጆሴፍ አውን የምድር ወረራ ቅድመ ሁኔታ ነው ባሉት ጥቃት የእስራኤል ወታደሮች በደቡብ ሊባኖስ የሚገኘውን የቃስሚያ ድልድይ ማውደማቸውን አስታወቁ። ባህሬን፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ከኢራን የተወነጨፉ ሚሳኤሎችንና ሰው አልባ አውሮፕላኖችን መጥለፋቸውን ገልጿል። የኤምሬትስ ፕሬዝዳንት አማካሪ አንዋር ጋርጋሽ ኢራን በባህረ ሰላጤው ሀገራት ላይ ያደረሰችው ጥቃት የባህረ ሰላጤውን ሀገራት የስትራቴጂክ አስተሳሰብ ማዕከላዊ አምድ ያጠናከረና ወደ ዋሽንግተን የጸጥታ አጋርነታችንን ያጠናከረ ነው ሲሉ ተናግረዋል። ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረውን ወታደራዊ ጥቃት ለሌላ ጊዜ አስተላልፍ ያለው ማለታቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማቶች ላይ ሊሰነዝሩት የነበረውን ወታደራዊ ጥቃት ለ5 ቀናት ማራዘማቸውን አስታውቀዋል። ፕሬዝዳንቱ ይህን የገለጹት ከኢራን መንግስት ጋር በጣም ጥሩና ውጤታማ የተባሉ ውይይቶች መደረጋቸውን ተከትሎ ነው እየተባለ ነው። ከጥቂት ቀናት በፊት ፕሬዝዳንት ትራምፕ ለኢራን የ48 ሰዓት የጊዜ ገደብ ሰጥተው የነበረ ሲሆን በዚህ ጊዜ ውስጥ ኢራን የዘጋችውን የሆርሙዝ የባህር መስመር ካልከፈተች በኢራን የኤሌክትሪክና የኃይል ማመንጫ ጣቢያዎች ላይ ከፍተኛ ጥቃት እንደሚሰነዘር አስጠንቅቀው ነበር። ኢራንም በበኩሏ ለዚህ ማስፈራሪያ ምላሽ በመስጠት ጥቃት የሚሰነዘር ከሆነ በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ አጸፋዊ እርምጃ እንደምትወስድ ዝታ ነበር። ይሁን እንጂ ሁኔታዎች መለዋወጣቸውን ያመለከቱት ትራምፕ ባለፉት 2 ቀናት ውስጥ በመካከለኛው ምስራቅ ያለውን ጠብ ሙሉ በሙሉ ለመፍታት የሚያስችል ጥልቅና ገንቢ ውይይቶች መደረጋቸውን ገልጸዋል። ፕሬዝዳንቱ ባስተላለፉት መልእክት በእነዚህ ንግግሮች መሻሻል ላይ በመመስረት የጦርነት መመሪያው በኢራን የኃይል መሰረተ ልማቶች ላይ ሊያካሄድ የነበረውን ማንኛውንም ጥቃት ለ5 ቀናት እንዲራዘም ትዕዛዝ ሰጥቻለሁ ብለዋል። የትራምፕና የኢራን ግጥሚያ አዲስ ውዝግብ አስተናገደም። ትራምፕ በኢራን ላይ ሊወስድ የነበረውን ጥቃት ትችዋለሁ፣ መልካም የሆነ ንግግር ጀምረናል ማለታቸውን ተከትሎ ኢራን ፈጣን ምላሽ መስጠቷ ተሰምቷል። ፕሬዚደንት ዶናልድ ትራምፕ ውጤታማ የሰላም ንግግር ጀምረናል በማለት የሰጡትን መግለጫ ኢራን በይፋ አስተባብላለች። የቴሄራን ባለስልጣናት በሰጡት ምላሽ ምንም አይነት ድርድር አልተደረገም ሲሉ ጉዳዩን ወደ ሌላ አቅጣጫ ወስደውታል። ኢራን በትራምፕ በኩል የተሰጠው የ5 ቀናት የተኩስ አቁም ትዕዛዝ የድርድር ውጤት ሳይሆን የፍርሃት ውጤት ነው ስትል ገልጸዋለች። እንደ ኢራን ገለጻ ከሆነ ትራምፕ ጥቃቱን ያዘገዩት በመካከለኛው ምስራቅ የሚገኙ ማንኛውም የኢነርጂ ተቋማት የኢራን ኢላማ ሊሆኑ እንደሚችሉ በመረዳታቸው ወደ ኋላ አፈግፍገው ነው ብላለች። ኢራን ከአሜሪካ ጋር ምንም አይነት የፊት ለፊትም ሆነ በሌላ መንገድ ንግግር አለማድረጓን አጥብቃ ገልጻለች። ትራምፕ ጥቃቱን ያዘገዩት ለሰላም ተብሎ ሳይሆን ኢራን ልትሰነዝር የምትችለውን ሰፊ አጸፋዊ እርምጃ በመፍራት ነው የሚል ክስ ከቴሄራን በኩል ተሰምቷል።
የሰላም ጭላንጭል ታይቷል የተባለ ቢሆንም የሁለቱ ሀገራት የቃላት ጦርነት ግን አሁንም ተባብሶ ቀጥሏል ነው የተባለው። ዓለም አቀፍ ተንታኞች ይህ የዲፕሎማሲ ግጥሚያ ወደ የትኛው ግብ ያመራል የሚለውን በንቃት እየተከታተሉት ይገኛሉ። የትራምፕ ድርድር ጀምረናል ባይነትና የኢራን አላናገርናቸውም ባይነት ሁኔታውን ይበልጥ ውስብስብ አድርጎታል እየተባለ ነው። የኢራን መከላከያ ምክር ቤት ጠላት ላልሆኑ ሀገራት የሆርሙዝ ሰርጥን መጠቀም እንዲችሉ ውሳኔ ማሳለፉ ተነገረም። የኢራን ከፍተኛ የጸጥታ አካል የመከላከያ ምክር ቤት በሰጠው መግለጫም ጠላት ላልሆኑ ሀገራት በሆርሙዝ የባህር ዳርቻ ማለፍ የሚቻልበት ብቸኛው መንገድ ከኢራን ጋር ቅንጅት በመፍጠር ነው ሲል አስታውቋል። ጠላት የኢራንን የባህር ዳርቻዎች ወይም ደሴቶች ለማጥቃት የሚሞክር ማንኛውም ሙከራ በባህረ ሰላጤው ውስጥ ወደ ሁሉም የመዳረሻ መንገዶች እንደሚያመራ ምክር ቤቱ ገልጿል። እንዲህ አይነት ጥቃት በሚፈጸምበት ጊዜ ከሆርሙዝ የባህር ዳርቻ በተጨማሪ መላው የፋርስ ባህረ ሰላጤ በተግባር ይታገዳል ሲል መግለጫው አክሎ ገልጿል። ከኢራን አብዮታዊ ዘብ ጋር ከፊል ግንኙነት ያለው የዜና ወኪል ታስኒም እንደዘገበው በደቡባዊ ኢራን በሚገኝ የብሮድካስት ጣቢያው ላይ በተፈጸመ ጥቃት ቢያንስ አንድ ሰው ተገድሏል። ጥቃቱ በሆርሙዝ ባህር ዳርቻ በኢራን ደቡባዊ የባህር ጠረፍ ላይ በምትገኘው ባንዳር አባስ በምትባል የወደብ ከተማ የሚገኝ ማሰራጫውን ጎድቷል። በፐሪሻ ባህረ ሰላጤ ራዲዮና ቴሌቪዥን ማዕከል የነበረ የጥበቃ ሰራተኛ ተገድሏል ሲል ታስኒም አስታውቋል። ተመልካቾች የዛሬዎቹ የአቤር ሚዲያ መረጃዎች እነዚህን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እንመጣለን። እንደተለመደው ቻናሉን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ እናመሰግናለን። ጥሩ ጊዜ ተመኘን። ሰላም።